በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ በልዑል እግዚአብሔር ስም እንደምን ሰነበታችሁ? ዛሬ ይትባረክ በሚለው ርዕስ የምንነጋገርበት ሰዓት ላይ ደርሰናል። እንደተለመደው መርሐ ግብራችንን በጸሎት እንጀምራለን። በጸሎት የሚያስጀምሩን ክቡር መልአከ ብርሃናት ኤልያስ አድማሴ ይሆናሉ። ደስታቸው ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች በእግዚአብሔር ስም እንደምን አላችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር በቸርነቱ ጠብቆ ለዚህ ዕለትና ለዚህ ሰዓት እንኳን አደረሰን አደረሳችሁ። አምላካችን እግዚአብሔር ቃሉን የሚያስተምርበት ብዙ መንገድና መስመር ስላለው እኛንም ሊተውን ስላልፈለገ በተለያየ መንገድና በተለያየ መስመር እያመቻቸ ይመግበናልና ዛሬ ደግሞ በዚህ መንገድ ቃሉን ሊያስተምረን ወዶ ይህንን መርሐ ግብር አዘጋጅቶልናልና ይህን ያደረገ የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ለእኛም ደግሞ የምናስተምርበት እንዲገልጽልን ቅዱስ ፈቃዱ ይሁንልን ዘንድ አባታችን ወይ ብለን ስሙን እንጠራለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ ጸባኦት ሰላም ለኪ ቡርክት አንቲ እምአንስቶ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ማይሰራ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ይባርክ። ይፍቱን ይስጥልን። በመግቢያ እንደተናገርኩት ዛሬ የምናካሄደው የቅድስትን ጾመ ድጓ ቅድስት ሐሙስ 6 ሰዓት ላይ ደርሰናል። ያው የኔታን ስለምታውቋቸው የድጋሚ ማስተዋወቅ ብዙ አያስፈልገኝም። ያው በተደጋጋሚ እየመጡ የሚያስተምሩን የሚመክሩን አባታችን ናቸው። ያው አንዳንዴ ደግሞ አዲስ ሰውም ሊመጣ ስለሚችል ደግሞ ማስተዋወቁም ተገቢ ሊሆን ይችላል። መልአከ ብርሃናት የኔታ ኤልያስ የሚኖሩት በሰያትር ከተማ ነው። መካነ ብርሃን ቅዱስ ገብርኤል ቤተክርስቲያን ያስተዳድራሉ። በዛ የሚገኙትን ደቀ መዛሙርትም ምዕመናንም ያስተምራሉ። ቀደም ሲል በታላቁ በሀገራችን ከተማ በጎንደር አብየ እግዚእ ወንበር ዘርግተው ሲያስተምሩ ቆይተዋል። አሁን ደግሞ ዘመኑ በፈቀደው እኛን እግዚአብሔር ስለፈቀደልን እግዚአብሔር ስለወደደን በዚህ መልኩ ሊያስተምሩን ተገኝተውልናልና ከልብ እናመሰግናለን። እንግዲህ ከእንደዚህ አይነት የጉባኤ መምህር የሚሰጥ ትምህርትን ነው የምታዳምጡትና ሁላችሁም ይህን በትኩረት እንድታዳምጡ ለሌሎችም እንድታካፍሉ አደራ ላለሁኝ። እኔ አሁን ቀጥታ ዜማውን አዜማለሁ። አርያም ዘስድስቱ ሰዓት ንጹም ጾመ ወናፍቅር ቢጸና እስመ ከማሁ አዘዘነ። ንጹም ጾመ ወናፍቅር ቢጸነ እስመ ከማሁ አዘዘነ። ጾምን እንጹም፣ ጓደኞቻችን እንውደድ እንደዚሁ አዞናልና ነው የሚል ቅዱስ ያሬድ። እንግዲህ ጾምን በምንጾምበት ጊዜ ከጓደኞቻችን ጋር ፍቅር ከሌለን ጾማችን ከንቱ ነው ማለት ነው። እንግዲህ ቅዱስ ያሬድ በገለጸልን መሰረት ጾሙን እንጹም፣ ጓደኞቻችን ደግሞ እንውደድ። እስመ ከማሁ አዘዘነ እንዲሁ አዞናልና ጌታ በወንጌል ዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ ወዛቲ
ይእቲ ትእዛዘ እንቲአየ ከመ ትትፋቀሩ በበይናቲክሙ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። በከመ አነ አፍቀርኩክሙ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ብሎ መፋቀር፣ መዋደድ፣ ወንድም ወንድሙን መውደድ እንዲሁ ዝም ብሎ ምድራዊ እይታ ሐሳብ ሳይሆን አምላካችን እግዚአብሔር ያዘዘው የሰራው የመሰረተው በተግባርም የገለጸው እሱ ወዶ አፍቅሮ ውደዱ ያለው ነውና ያን መሰረት አድርጎ መምህሩን ኢየሱስ ክርስቶስን መሰረት አድርጎ ቅዱስ ያሬድ ጾምን እንጹም፣ ስንጾም ግን ደግሞ ወንድሞቻችን እየወደድን ነው። ምክንያቱም አንዳንድ ጊዜ እንጾማለን እያል ከሚበላው በተፈጥሮ ከተፈቀደልን ከምግብ ከመጠጥ ተከልክለን የወንድሞቻችን ደም እናፈሳለን፣ የወንድሞቻችን ስጋ እንበላለን። ወንድሞቻችን በዚህ ምድር እንዳይኖሩ መከራ፣ ፈተና፣ ችግር፣ ስቃይ እንሆንባቸዋለንና በእንዲህ አይነት መልኩ የሚጾም ጾም ዋጋ እንደሌለው ቅዱስ ጳውሎስም ተራራ የሚያፈልስ ሃይማኖት ቢኖረኝ ምውት እንኳ ባስነሳ የሞተ እስከ ማስነሳት ብደርስ እንኳ ፍቅር ከሌለኝ ከንቱ ነኝ ብለዋልና እንግዲህ ጾሙን ስንጾም ወንድሞቻችን እየወደርን የተጣላነውን ታርቀን የበደልነውን ክሰን የቀማውን መልሰን እንደገና ደግሞ በምንበላበት ጊዜ ጾም ባልሆነበት ጊዜ እንበለው የነበረውን የቁርሳችን ለተራቡት ምሳ ለሌላቸው አንድ ጊዜ መብላት ለማይችሉት ለወንድሞቻችን ስንሰጥ ወንድሞቻችን መውደዳችን በሱ ስለሆነ የሚገለጸው መውደድ እንዲሁ ዝም ብሎ በቃል ብቻ ሳይሆን በተግባር እንደ ኢየሱስ ክርስቶስ በዚያ ስለሚገለጽ ጾምን እንጹም፣ ወንድሞቻችን እንውደድ። ስንወዳቸው በአንደበት ብቻ ሳይሆን በተግባርም በገንዘብ፣ በሐሳብ፣ በጉልበት፣ በእውቀት በተለያየ መንገድ ወንድምን የምንወድበትን መንገድ መግለጽ እንችላለንና ጾምን እንጹም ወንድሞቻችን እንውደድ ሲል ይህንም ጭምር የሚያሳይ ነው። የተራቡትን በማብላት የተጠሙትን በማጠጣት የተቸገሩትን በመርዳትና ቤተሰብ፣ ዘመድ፣ ጓደኛ፣ ረዳት ለሌላቸው ረዳት በመሆን ክርስቶስ እንዳደረገው የወደቁትን እንደሰበሰበ የተበተኑትን እንደሰበሰበ የወደቁትን እንዳነሳ ሁሉ የክርስቶስ ደቀ መዛሙርት የሆኑት ሁሉ ክርስቶስን መስለው ስራ መስራት ስላለባቸው ጾም በምንጾምበት ጊዜ ያንን እያደረግን እንድንጾም አምላካችን እግዚአብሔር ያዘዘው ስለሆነ ቅዱስ ያሬድም ያንን ነው እየነገረን ያለ። ይህ ደግሞ የኔ ሐሳብ አይደለም፣ የአምላካችን የኢየሱስ ክርስቶስ ሐሳብ ነው። እሱ አዞናልና ስላዘዘን ምን ብሎ ቅድም ያልነው ነው። ወዛቲ ትእዛዘ እንቲአየ ከመ ትትፋቀሩ በበይናቲክሙ በከመ አነ አፍቀርኩክሙ እኔ እንደወደድኳችሁ እርስ በርሳችሁ ትፋቀሩ ዘንድ ትእዛዜ ይህች ናት ብሎ ይናገራልና እውነት ለመናገር ፍቅር ቢኖረን ጾምም ላይ ያስፈልገን ይችላል። ፍቅር ካለ ብዙ ገንዘብ መሰብሰብ አይኖርም። ብዙ ገንዘብ መሰብሰብ ከሌለ ለስጋ ምቾት አይገኝም። ሰው ተካፍሎ የሚበላ ከሆነ ሰውነቱን ከቁጥጥር ውጭ የሚያደርግ ምግብ ላይኖር ይችላል። በሐዋርያት ሥራ እንደተገለጸው ወድምር ኩሉ ንዋዮሙ ገንዘባቸው በአንድ ላይ ነበረ፣ ከነሱ መካከል ድሃ አልነበረም፣ ሁሉም በአንድነት ይኖር ነበር ይላል። ያ በፍቅር የተገለጸ ሁሉም ሰው ገንዘቡን በአንድ ላይ እያከማቸ የሚሰራውን እየሰራ አንዱ ሳይበልጥ አንዱ ሳያንስ ዓላማው በዚህ ምድር ለመኖር ስለሆነ ሌላ በዚህ ምድር የሚሰበሰብ ገንዘብ ቋሚ ስላልሆነ በዚያ መንገድ ይኖሩ ስለነበረ ያን ተጠቅመውበታልና እኛም በዚህ ምድር ስንኖር በጾም ጊዜ የማናወጣውን ወጭ ለሌላ ጊዜ ልናጠራቅመው ሳይሆን የተራቡትን እያበላን የተጠሙትን እያጠጣን የታመሙትን እያሳከምን ፍቅራችን እየገለጽን እንድንጾም አምላካችን እግዚአብሔር አዞናል ማለት ነውና ያን የሚያሳይ ነው። ከዚያ ውጭ ግን ከንቱ ጾም ነው ብሏል ኢሳይያስ። በዚህ በትንቢተ ኢሳይያስ ምዕራፍ 58 ላይ እንዲህ አይነቱን ጾምን ያልወደድኩትም ትጾማላችሁ፣ ሰራተኞቻችሁን ታስጮኻላችሁ፣ ትበድላላችሁ፣ ዕዳውን
ትቀማላችሁ እና እንዲህ አይነቱ ጾም ጥቅም የለውም ብሎ ስንጾም ውለን ድሃ የምንበድል ከሆነ የሰራተኛ ደመወዝ የምንቀማ ከሆነ የዕለት ራት ለሌለው ያንን የምንነሳው ከሆነ እኛን ተስፋ አድርጎ የሚኖረውን ሰው ተስፋ የምናስቆርጠው ከሆነ ጾማችን ሁሉ ከንቱ ስለሚሆን ያንን አውቀን እንድንጾም ነው ቅዱስ ያሬድ እየነገረን ያለ። ይህን ይመስላል። እግዚአብሔር ይስጥልን። በጥሩ ሁኔታ ነው ያብራሩልን። እግዚአብሔር ይስጥልን። አስበ ሊቃውንትን ያድልልን። ወደሚቀጥለው ሄዳለሁኝ። የሚቀጥለው ርቱዕ ቤት ነው። በስድስት ሀሌታ አሁን ናሁ ትሕትና ይደሉ ናሁ ትሕትና ይደሉ ንግነይ ለኩሉ ወናትሕት ርእሰና ናሁ ትሕትና ይደሉ ኢታፍቅርዎ ለወርቅ ወርቅሰ ከንቱ አልባስ ዘይበሊ ናሁ ትሕትና ይደሉ እስመ በጾም ወበጸሎት ይድህኑ እሞት ወበምጽዋት ይሰረይ ኃጢአት ናሁ ትሕትና ይደሉ ትሕትና ከመ ይደሉ አልቦ ዘይደሉ አእምሮ ከመ ይደሉ አልቦ ዘይደሉ ናሁ ትሕትና ይደሉ። እነሆ አሁን በዚህ በጾም ወቅት ትሕትና ይገባል። ናሁ ትሕትና ይደሉ ንግነይ ለኩሉ ለሁሉ እንገዛ እንታዘዝ ዘንድ ትሕትና ይገባል። ናሁ ትሕትና ይደሉ ወናይትት ርእሰነ ራሳችን ዝቅ እናድርግ። ይታፍቅርዎ ለወርቅ ወርቅሰ ከንቱ አልባስ ዘይበሊ ገንዘብን አትውደዱት፣ ገንዘብስ የሚያረጅ ልብስ ከንቱ የሚያረጅ ልብስ ነው። ናሁ ትሕትና ይደሉ እያለ ይሄዳል። እስመ በጾም ወበጸሎት ይድህኑ ሞት በጾምና በጸሎት ሰዎች ከሞት ይድናሉ። ወበምጽዋት ትሰረይ ኃጢአት ይሰረይ ኃጢአት በምጽዋትም ኃጢአት ይሰረያል። ናሁ ትሕትና ይደሉ እነሆ ትሕትና ይገባል። ከመ ይደሉ አልቦ ዘይደሉ አእምሮ እነሆ ትሕትና እንደሚገባ አልቦ ዘይደሉ አእምሮ የሚገባ አእምሮ የለም ነው የሚለው። ከመ ይደሉ አልቦ ዘይደሉ እንደሚገባ አልቦ ዘይደሉ የሚገባ የለም ነው የሚለው። በጥቅሉ ይህም አሁን ከጾሙ ጋር የተያዘ ነው። ጾም፣ ጸሎት፣ ምጽዋት፣ ስግደት፣ ትሕትና በአንድ ላይ የሚሄዱ ለሰው ልጅ የሚጠቅሙ ከእግዚአብሔር የተሰጡ ሀብቶች ናቸው ማለት ነው። ስንጾም እንጸልያለን፣ እንሰግዳለን። እነዚህ ሰውነታችን ስንጾም መላእክትን የምንመስልበት ነው። ስንጸልይ ከእግዚአብሔር ጋር የምንገናኝበት ነው። ስንሰግድ ደግሞ በአንድ መልኩ ለእግዚአብሔር የምንገዛበት ነው። በሌላ መልኩ ደግሞ ፈቃደ ስጋችን ለፈቃደ ነፍሳችን የምናስገዛበት ነው። እንደገና ደግሞ ትሕትና ማለት ራስን ዝቅ ማድረግ፣ ደካማነትን ማወቅ፣ ፍጡርነትን ማወቅ፣ ያለን አካል፣ ያለን ገንዘብ፣ ያለን እውቀት፣ ያለን ስልጣን ሁሉ የሚያልፍ መሆኑን መረዳት። ንግነይ ለኩሉ ነው የሚል ለሁሉ እንገዛ ዘንድ ነው የሚለው። እንግዲህ
ከኛ በላይ ለሆነውም ከኛ በታች ለሆነውም ከኛ በላይ ለሆነው ስርዓት ነው፣ ግድ ነው። ከኛ በታች ለሆነው መገዛት ደግሞ ትሕትና ነው። በሁሉ ነገር እንደምንበልጠው እያወቅን ግን ደግሞ እግዚአብሔር የሁሉ ባለቤት ሲሆን ዝቅ ብሎ ራሱን ዝቅ አድርጎ ትሕትና ሲሰራ የተማሪዎቹን እግር ሲያጥብ ለሕዝቡ ምግብ ሰርቶ ሲያበላ ሲያሳልፍ ለእናቱ ሲታዘዝ በበረት ሲተኛ ልዩ ልዩ ስራ ሲሰራ የአገልግሎት ስራ የካህናትን ስራ ሲሰራ አይተነዋልና ለሁሉ እንገዛ ነው የሚለው። እንግዲህ መገዛት ከኛ በላይ ላሉት ግዴታችን ነው፣ ትሕትና አይባልም። እንግዲህ መገዛት የሚባለው ከኛ በታች በስልጣን ከኛ በታች ለሆኑት፣ በጉልበት ከኛ በታች ለሆኑት፣ በእውቀት ከኛ በታች ለሆኑት፣ በሀብት ከኛ በታች ለሆኑት፣ በግንዛቤም ከኛ በታች ለሆኑት ስንታዘዝ ስንገዛ ትሕትና የሚባለው እሱ ነው ማለት ነውና እነሆ ትሕትና ይገባል ነው የሚለው ቅዱስ ያሬድ። በዚህ ምድር ስንኖር ራሳችን ዝቅ ብናደርገው በዚያኛው ዓለም ከፍ ከፍ እንላለን። አትቱ ርእሰክሙ ታሕተ እዴሁ ለእግዚአብሔር ከመ ያልዕልክሙ እግዚአብሔር። ከእግዚአብሔር እጅ በታች ስልጣን በታች ራሳችሁን ዝቅ አድርጉ እግዚአብሔር ከፍ ከፍ ያደርጋችሁ ዘንድ ብሏል ቅዱስ ጴጥሮስ። ጌታም በወንጌል ራሱን ዝቅ ያደረገ ከፍ ይላል፣ ራሱን ከፍ ያደረገ ደግሞ ይዋረዳል ብሏል። አንድ ሰው ራሱን ከፍ ካደረገ ትዕቢት ነው የሚያድርበት። ከኔ በላይ ማንም የለም ይላል። ከኔ በላይ ማንም የለም ካለ ደግሞ ራሱን መቆጣጠር፣ ራሱን መምራት፣ ራሱን መግራት አይችልም። የዚያ ሰው መጨረሻው ውድቀት ነው የሚሆነውና ትሕትና ለሰው ልጅ ትልቅ መሳሪያ ስለሆነ የሚከበርበት ስለሆነ ሕይወቱን የሚመራበት ስለሆነ ከመከራም የሚያልፍበት ስለሆነ እነሆ ትሕትና ይገባል። ለሁሉ ልንገዛ ይገባል፣ ሁሉን ልናገለግል ይገባል እያለ ነው የሚናገረው። እዚያ በኋላ ደግሞ ወደ ትዕቢት የሚወስዱ ወደ መታበይ የሚወስዱ ነገሮች ስላሉ ይታፍቅርዎ ለወርቅ ነው። እንግዲህ ገንዘብን መውደድ፣ ለገንዘብ መገዛት ወደ ትዕቢት የሚወስደን ነው። ሰው ባለጸጋ ሲሆን ነው ወደ ትዕቢት የሚሄደው፣ ሰውን ወደ መበደል የሚሄደው፣ ሰውን ወደ መግደል የሚሄደው። ገንዘብ ሲኖረው ድሃውን ያፈናቅላል፣ ድሃውን ይገላል፣ ያለውን ነገር ሁሉ ለራሱ ለመውሰድ ይፈልጋልና ይሄ ደግሞ የኃጢአት ምንጭ ስለሆነ አትውደዱት፣ አትያዙት አይደለም ያለ ቅዱስ ያሬድ። አትጠቀሙበት አይደለም፣ ግን ወርቅን ከማንም በላይ አድርጋችሁ አትውደዱት ነው። አስፈላጊ ነው፣ ግን ከኛ በላይ ከወደድነው ራሳችንም ስለሚያጠፋን አትውደዱት። ወርቅሰ ከንቱ አልባዘ ይበሊ፣ ወርቅስ የሚያረጅ ከንቱ ልብስ ነው። ምክንያቱም ልብስ ዛሬ የታየው ልብስ ነገ ያረጃል። ነገ ወርቅም እንደዚያ ነው፣ ቋሚ አይደለም ብሎ ነው የሚነግረን። እስመ በጾም ወበጸሎት ይድኑ ሞት። እንግዲህ ቅዱስ ያሬድ ቅደም ተከተሉን ጠብቆ ስለማይናገር የተገለጸለትን ስለሚናገር ነው። በጾምና በጸሎት ሰዎች ከሞት ይድናሉ። ወበምጽዋት ይሰረይ ኃጢአት፣ በምጽዋት ደግሞ ኃጢአት ይሰረያል ይልና ናሁ ትሕትና ይደሉ ከመ ይደሉ፣ እንደሚገባ ትሕትና ይገባል። አልቦ ዘይደሉ፣ የሚገባ የለም አእምሮ። ከመ ይደሉ አልቦ ዘይደሉ ነው የሚለው። ያው ተያያዥ ነው እንትኑ። በጥቅሉ ስናያውን እነዚህን ነገሮች መሳሪያ አድርገን መርህ አድርገን እንድንጠቀምባቸው ነው። ጾም፣ ጸሎት፣ ምጽዋት፣ ስግደት፣ ትሕትና ለሰው ልጆች ሕይወት የሚጠቅሙ ሰውን በትክክለኛው መንገድ የሚመሩ ራሱን እንዲያውቅ የሚያደርጉ ስለሆኑ እነዚህን እንድንጠቀምባቸው ቅዱስ ያሬድ እየመከረን ነው ማለት ነው። በተለይ በጾም ወቅት ትሕትና ስለሚያስፈልግ ራሱ ስራውም እሱ ስለሆነ ራስን ዝቅ ለማድረግ ለመታዘዝ፣ ለመገዛት ስለሆነ እሱ ነው የሚያሳየን። እስመ በምጽዋት ይሰረይ ኃጢአት ወበምጽዋት ይሰረይ ኃጢአት የሚለው ይህንን ታላቁ ሰው ጦቢት በደንብ አድርጎ ገልጾታል። ሰው ምጽዋት ቢሰጥ እንዴት ከእግዚአብሔር ጋር እንደሚታረቅና
እግዚአብሔር መልሱን እንደሚሰጠው ሲገልጽ ለልጁ ለጦቢያ ሲያስተምረውና ሲነግረው በምጽዋት መኖር እንዳለበት እጁ ከመስጠት እንዳያቆም ሲነግረው እንዲህ ብሎ ይናገራል። መጽሐፈ ጦቢት ምዕራፍ 4 ቁጥር 7 ላይ ወእምንዋይከ ግበር ምጽዋተ ከገንዘብህ ምጽዋትን አድርግ ስጦታን አድርግ ወመኒ ውድ ይትደንጹ ይላል። ትንሽ እንኳ ቢሆን አይ ይሄ ለኔ አይበቃኝም ምን ኑሮኝ ነው የምመጸውታት ብላ አትንፈግ፣ ካለው ከዚያው ስጥ መጹት ስጥ መጹት ነው የሚለው። ግበር ምጽዋተ ይትደንጹ ወይ ትደንጹ አይንከ በንዋይከ ሶበ ትገብር ምጽዋተ ምጽዋት በምትሰጥበት ጊዜ በገንዘብ ላይ አይንህ ስስታም ንፉግ አትሁንብህ። ስጥ መጹት ነው የሚለው። ወይ ትሚት ገጸከ እምነዳይ ዳሃው የሚበላው አጥቶ የሚጠጣው አጥቶ የሚለብሰው አጥቶ እየለመነህ ሸላ ብለኸው አልፈው አትሂድ፣ ፊትህን አትመልስበት። ወእግዚአብሔር ኢይመይጥ ገጾ እምኔከ አንተ ዳው ሲለምንህ ትተው ካልሄድክ ፊቱን ካልመለስክበት እግዚአብሔርን በለመንከው ጊዜ በማለርከው ጊዜ በጠየቅከው ጊዜ ፊቱን አይመልስብህም። ወበአምጣነ ትክል መጠነ ብከ ግበር ወበአምጣነ ትክል መጠነ ብከ ግበር ነው የሚለው። በተቻለ መጠን ሁሉ ምጽዋትን አድርግ። ወመኒ ውድ ይትደንጹ ትንሽም ቢሆን አትንፈግ። እስመ ምጽዋት ታድኅን እሞት በዕለተ ምንዳቤ ምጽዋት በችግር ጊዜ ከሞት ታድናለችና ብሎ ይናገራል። እንግዲህ ታላቁ ሰው ጦቢት ልጁን ጦቢያን ሲመክረው ምን ማድረግ እንዳለበት ሲገልጽለት የተናገረው ነው። ብዙ ነገር ብሎታል። ትዳር መመስረት እንዳለበት፣ ከትዳር በፊት መውደቅ እንደሌለበት፣ እንደገና የሚያገባት የትዳር አጋሩ ደግሞ ከሚያውቃቸው ከቤተሰቦቹ መሆን እንዳለባት፣ እዚያም በኋላ በዘመኑ ሁሉ ለችግረኞች እየረዳ መኖር እንዳለበት፣ ራሱን ከፍ ከፍ ማድረግ እንደሌለበት፣ ይታይ ቢርሰከ ራስን ከፍ ከፍ አታድርግ፣ እስመ ባሎ ትዕቢት እያለው አሳር ትዕቢት ባለበት ውርደት አለና እያለ ሰፋ አድርጎ ነግሮታል ማለት ነውና በተለይ በዚህ በጾም ወቅት ምጽዋት ቋሚ ስራ ነው ማለት ነው። ቋሚ ስራ ነው። ሰውነታችን እንዳይበላ ከለከልነው እንዳይበላ የተከለከለው ሰውነት ገንዘብ እንዲቀመጥለት ሳይሆን በዚያ ሰዓት ለቁርስ የምናደርገው ገንዘብ ለችግረኞች፣ ለጦም አዳሪዎች፣ ለሚለምኑ ሰዎች መስጠት እንዳለበት ነው አያይዞ ጾምና ጸሎትን ምጽዋትን እየተናገረ ያለና ያ ምጽዋት ደግሞ በእግዚአብሔር ዘንድ ዋጋ የሚያሰጥ መሆኑ እኛ የሚለምነንን እምቢ ካላል እግዚአብሔር ደግሞ የምንለምነውን እንደማይከለክለን እኛ ስንለመን እምቢ ካል እግዚአብሔርም ደግሞ ብንለምነው እንደሚከለክለን ነው እየተናገረ ያለ። በነገራችን ላይ አንተ እንዳንተ ያለ ጓደኛህን ይቅር ሳትል እንዴት እግዚአብሔርን ይቅር በላይ ትለዋለህ ነው የሚለውና እኛ የራሳችን ስራ ሰርተን እግዚአብሔርን ብንጠይቀው እግዚአብሔር ትንሹን አብዝቶ አበርክቶ ሀብታችንን በሰላም በጤና በፍቅር በአንድነት እንድንመገበው አድርጎ ቤታችን ይጠብቃልና ምጽዋት በምንሰጥ ጊዜ ትርፍ እንደምናገኝ አውቀን መስጠት እንዳለብን ነው የሚነግረን ነቢየ እግዚአብሔር ሲራክም ሶበ ትገብር ሰናየ አይምር ለዘ ትገብር ሰናየ መልካም ስራ በምትሰራ ጊዜ ለማን እንደምትሰራ አውቅ። ለመይ ትረክባቤው ትረክባበ ፈጣሪው በሱ ዘንድ ዋጋ ባይከፈል ባይመልስልህ በፈጣሪው ዘንድ ዋጋ ታገኛለህ ብሎ ምጽዋት የሚገባቸው እነማን እንደሆኑ ሰው ሲመጸውት ለዝና
በአደባባይ ስሙ እንዲገለጽ ሳይሆን በትክክል ለሚደርሰው አካል አድርሶ ከእግዚአብሔር ዘንድ ዋጋ ማግኘት እንዳለበት የሚያሳይ ነው ማለት ነው እና በተለይ ጾም፣ ጸሎት፣ ምጽዋትን የገለጸበት ነው። እንደገና ደግሞ ትሕትና ይገባል ነው። ስንመጸውትም ትሕትና ያስፈልጋል። እንዴ እኛ ባንኖር እኮ እነዚህ መኖር አይችሉም እያል እየተመጻደቅን እየተሳደብን ከሆነ ከንቱ ነው የሚሆንብን ገንዘባችንና እግዚአብሔር እኮ ስለሆነ ነው እነዚህንን ችግረኛ አድርጎ እኛን እንድንሰጥ ያደረገን ስለወደደን ነው። እነሱም እኮ አሁን ከኛ ገንዘብ የሚለምኑት እንደኛ ሰዎች ናቸው። እንደኛ ሰውነት አላቸው። ግን እግዚአብሔር እኛን እንድንሰጥ እነሱን ደግሞ እንዲለምኑ አድርጓል። ይሄ እግዚአብሔር ቢወደን ነው ብሎ ራስን ዝቅ አድርጎ መስጠት እንዳለብን የሚያሳይ ነው ማለት ነው። ይህን የሚመስል ነው። በጥቅሉ ተመሳሳይ ነው። እግዚአብሔር ይስጥልን። በሚገባ አመሳጥረው ነው ያስተማሩን። እግዚአብሔር ይስጥልን። ወደሚቀጥለው ሄዳለሁኝ። የሚቀጥለው ዘአምላኬ ነው። ንስእለከ ወናስተበቁዐከ ንትመሃለል ወንጸርህ ኀቤከ ስማ ጸሎተነ። ንስእለከ ወናስተበቁዐከ ንትመሃለል ወንጸርህ ኀቤከ ስማ ጸሎተነ። ንስእለከ ወናስተበቁዐከ እንለምንሃለን፣ እንማልዳለን፣ ንትመሃለል እንማለላለን፣ ወንጸርህ ኀቤከ ወደ አንተ እንጮኻለን፣ ጸሎታችን ስማ ነው የሚለው። ይሄ እንግዲህ ጸሎቱን አጽንቶ እየተናገረ ነው ቅዱስ ያሬድ። እግዚአብሔር ደጋግማችሁ ለምኑኝ ይላል። በዚህ በሉቃስ ወንጌል ምዕራፍ 18 ላይ በምሳሌ አስተምሯል። አንዲት ሴት አንዱን ጨካኝ ገዥ መኮንን ጧት ጧት እየመጣች ፍረድልኝ ትለዋለች። ብዙ ጊዜ ተመላለሰች። ሲያመላልሳት ከቆየ በኋላ ከዕለታት አንድ ቀን ግን ያ መኮንን ሰውን የማያፍር እግዚአብሔርን የማይፈራ ነበር። ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች ሴት እየመጣች እንዳትዘበዝበኝ ልፍረድላት ብሎ ፈረደላት። አመፀኛው መኮንን እንዲህ ካደረገ እኔማ ለእናንተ ለምን አብልጬ አልፈርድላችሁም ብሎ ይናገራልና አሁን ንስእለከ ወናስተበቁዐከ አለ። እንለምንሃለን፣ እንማልዳለን። ሁሉም ጸሎት ነው። ንትመሃለል እጃችን አንስተን እንማለላለን፣ እንማጸናለን። ወንጸርህ ኀቤከ ወደ አንተ እንጮኻለን፣ ስማ ጸሎተነ ብሎ ነው የሚናገረውና እግዚአብሔር ጸሎታችን ከሰማ ሁሉም ነገር የተስተካከለ ይሆናል። ሰው የሚቸገረው ከእግዚአብሔር ጋር ሲጣላ ነው። እግዚአብሔር ድምፁን አልሰማው ሲል ምሕረቱን ሲከለክልበት ጆሮውን ሲመልስ እንደ ከንቱና እንደ ዋዛ ሲያየው ያን ጊዜ መግቢያ ያጣል እንጂ የለመነውን እግዚአብሔር ከሰማን እግዚአብሔር ለኛ የሚበጀውን ለኛ የሚጠቅመውን ያውቃልና የሚያስፈልገንን ይሰጠናል ማለት ነው። የምንፈልገውን ሳይሆን የሚያስፈልገንን። ብዙ ጊዜ ሰው የሚፈልገውን ነው የሚጠብቀው፣ ግን እግዚአብሔር ደግሞ የምንፈልገውን ሳይሆን የሚያስፈልገንን ይሰጠናል። ስለዚህ ቅዱስ ያሬድ ሁልጊዜ እንድንጸልይ፣ ሁልጊዜ እንድናመሰግን፣ ሁልጊዜ በፊቱ እንድንማጸንና የሚያስፈልገንን ነገር እስክናገኝ ድረስ ጸሎታችን እንዳናቆም፣ ካገኘንም በኋላ እንዳናቆም ንስእለከ ወናስተበቁዐከ እንለምንሃለን፣ እንማልድሃለን፣ እንማለላለን። ወንጸርህ ኀቤከ ስማ ጸሎተነ ወደ አንተ እንጮኻለንና ጸሎታችን ስማ ብሎ ነው የሚናገረው። አንደኛ ሌላ ሰሚ እንደሌለ ነው የሚያሳየው። ሌላ የሚሰማ አካል የለም፣ ሰምቶ መፍትሄ የሚሰጥ አካል የለምና ሁላችንም ወደ እግዚአብሔር እንድንለምን፣ ወደ እግዚአብሔር እንድንጮህ፣ ወደ እግዚአብሔር እንድንጸልይ ሁሉን መስጠት የሚችል እሱ እንደሆነ አውቀን እሱን እንድንማለልና እንድንማጸን እያስተማረን ነው ማለት ነው። ሌላው ደግሞ ጸሎት ትልቅ መሳሪያ እንደሆነ የምንፈልገውን ነገር የምናገኝበት፣ እግዚአብሔርን የምንጠይቅበት፣ ማመልከቻ ወደ እግዚአብሔር የምናቀርብበት ወረቀት ሳይሆን ጸሎት እንደሆነ ሁሉም ሰው
በዘመኑ በጊዜው በሰዓቱ መጸለይ እንዳለበትም እያስተማረን ነው ማለት ነው። ይሄን ነው የሚመስለው። የተለየ ነገር የለውም። እሺ ቃለ ሕይወት ያሰማልን። ወደሚቀጥለው ሄዳለሁኝ። አስተጋባተነ ቤት ቅንዋት ቀጸበቶ ፀሐይ ለፈያታይ አማን ፈያታይ አምነ ዘየማን ወነገረ መስቀልከ እሙን ውእቱ አስምዓኒ ቃለከ። ቀጸበቶ ፀሐይ ለፈያታይ አማን ፈያታይ አምነ ዘየማን ወነገረ መስቀልከ እሙን ውእቱ አስምዓኒ ቃለከ። ቀጸበቶ ፀሐይ ለፈያታይ ፈያታይ ዘየማን ዘየማንን ፀሐይ ጠቀሰችው። አማን ፈያታይ አምነ ፈያታይም በእውነት አመነ። ዘየማን አማን ፈያታይ ዘየማን አምነ ቢል ይቀናል። አማን ፈያታይ ዘየማን አምነ በቀኝ ያለው ወንበዴ በእውነት አመነ። ወነገረ መስቀልከ እሙን ውእቱ የመስቀል ነገር የታመነ ነው። አስማኒ ቃለከ ቃልህን አሰማኝ ወይ ድምፅህን አሰማኝ ነው የሚለው። ይህ እንግዲህ ከፈያታይ ዘየማን ጋር የተገናኘ ቃል ነው ማለት ነው። ፈያታይ ዘየማን በወንጌል እንደተጻፈው ሁሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ዕለት ጊዜ ከኢየሱስ ክርስቶስ ጋር በቀኝ የተሰቀለ ወንበዴ ነው እና ያ ወንበዴ ምንም እንኳ መድኃኔ ዓለም ክርስቶስ በምድረ ግብፅ ተሰዶ እያለ ተስፋውን ቢሰጠውም እስከዚያ ጊዜ ድረስ በውንብድና የኖረ ሰው ነውና በተሰቀለ ጊዜ ያየው ነገር ነበረ። ሰዎች ከሚያዩት ነገር ይማራሉ፣ በሚያዩት ነገር ይለወጣሉ፣ በሚያዩት ነገር ይመለሳሉ እና ፈያታይ ዘየማን ከመድኃኔ ዓለም ክርስቶስ ጋር ወንጀለኛ ተብሎ በተሰቀለ ጊዜ ሌሎቹ መድኃኔ ዓለም ክርስቶስን ሲሳደቡ ሲያሽሟጥጡ፣ እሱ ግን የሚያየው ታምር ስለነበረ አንደኛ ፀሐይ ብርሃኗን ስትከለክል ስትጨልም፣ ጨረቃም እንዲሁ ደም ስትሆን ብርሃኗን ስትከለክል፣ ከዋክብት ብርሃናቸውን ሲከለክሉ፣ ሙታን ሲነሱ፣ መቃብራት ሲከፈቱ፣ አይባን ሲፈተቱ፣ የቤተ መቅደስ መጋረጃ ደግሞ ከሁለት ሲተረተር ወይም ሲከፈል አይቶ ይህን ያደረገ ፈጣሪ ቢሆን ነው እንጂ ፍጡር ይህን ማድረግ አይችልም። እስካሁን ድረስ የፀሐይን ብርሃን የከለከለ፣ ቀኑን ወደ ጨለማነት የቀየረ፣ ጨረቃንም ደግሞ እንዳትወጣ ያደረገ፣ ከዋክብትም ብርሃናቸውን እንዳያሳዩ ያደረገ፣ ሙታንን ያነሳ፣ መቃብራትን የከፈተ፣ አይባንን የፈተተ፣ እንደገና ደግሞ የተከበረውን የቤተ መቅደስ መጋረጃ የቀደደ ሌላ አካል የለም። ስለዚህ በትክክልም እሱም እንደተናገረው ነቢያትም እንዳሉት የእግዚአብሔር ልጅ ተሰቅሏል፣ እኛን ለማዳን መጥቷል። እኔ ወንበዴ ነኝ፣ በአሁኑ ሰዓት ምሕረት አይገባኝም፣ ግን ጊዜው ሳያልፍ በኋላ በሚመለስበት ጊዜ እመጣለሁ ስላለ ያስተምር ስለነበረ በሚመለስበት ጊዜ እንዲያስበኝ ልለምነው ብሎ ተዘከረኒ እግዚኦ በውስተ መንግሥትከ አመ ትመጽእ በምጽአትከ፣ ዳግም በምትመጣበት ጊዜ በመንግስት አስበኝ፣ አንተ በእውነት የአብርሃም አምላክ እንደሆን ካምኛለሁ ሲለው ዮም ትሄሉ ምስሌየ ውስተ ገነት፣ አንተ ከኔ ጋራ በገነት ትኖራለህ ብሎ ወዲያው ደመ ማኅተሙን ሰጠው። እዚያ በኋላ ደመ ማኅተሙን ይዞ ወደ ገነት ሲሄድ የገነት ጠባቂ መልአክ ሱራፊ መልአክ ወዴት ትሄዳለህ አለው ነው የሚለው። ምክንያቱም አዳም ከገነት ከወጣ በኋላ አዳምና ሔዋን ከገነት ከወጡ በኋላ እግዚአብሔር ወደ ገነት እንዳይገቡ ኪሩቤልንና ሱራፌልን
በገነት በር አቁሟቸው ነበረ። ወአዘዞሙ ለኪሩቤል ወለሱራፌል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይእዜሰ አዳም ተአቢሎ ውስተ ገነት። የምትገለባበት ሰይፍ የያዙ ወግልም የምትል ሰይፍ የያዙ ሱራፌልና ኪሩቤልን በገነት እንዲቀመጡ ወይም ዘበኛ እንዲሆኑ አዟቸው ነበር፣ አዳም ተደፋፍሮ እንዳይገባ። አዳም በገነት አንጻር ሆኖ ገነትን ይመለከታት ነበር። እንዳይገባ ደግሞ የሱራፌልና የኪሩቤል ሰይፍ ያስፈራው ነበርና በዚያ አንጻር ሆኖ ሲያለቅስ ነው እንደገና እግዚአብሔር ቃል የገባለት። ፈያታዊ ዘየማን ሲሄድ ግን ሱራፌልና ኪሩቤል መንገዱን ለቀቁ ነው የሚለው። መቆም አልቻሉም። ምክንያቱም ኃያሉ የእግዚአብሔር ልጅ ደም ኃያል ስለሆነ እሱን መደፋፈርና መረማመር ስላልቻሉ ወዴት ትሄዳለህ አንተ ማን ብለው ሲጠይቁት ነቢያተ ያጠጥኩ ወሐዋርያተ ይተሎኩ፣ ነቢያትን አልመረመርኩም ወይም የነቢያትን ትምህርት አልተቀበልኩም፣ በነቢያት ትምህርት አልኖርኩም፣ ሐዋርያትንም አልተከተልኩም ማለት እንደ ሐዋርያትም አልተማርኩም፣ በወንብድና ነው የኖርኩት። አላ ፀሐይ ቀጸበተኒ ሶበ ርኢኩ አመንኩ፣ ፀሐይ ጨለማ ስትሆን አይቼ እሷ አስተማረችኝ፣ እሱን ባየሁ ጊዜ አመንኩ፣ አምኜም ለመንኩት፣ ይህን ዕድል አገኘው። አምላክ ሰው ሆኖ ተሰቅሎ ዓለሙን አድኖታል፣ በዚያ ድነት ነው ወደዚህ የመጣሁት ብሎ ወደ ገነት ገባ ነው የሚለውና ያንም ያሳይ ነው። እንግዲህ ቅዱስ ያሬድ እየነገረን ያለ ቀጸበቶ ፀሐይ ለፈያታይ፣ እንግዲህ ነቢያት አስተምረው ያልመለሱትን ክርስቶስን በሚያስተምርበት ጊዜ ሰምቶ ያልተመለሰውን ሰው ተአምር ፀሐይ መልሳ በተደረገለት ነገር ተጸጽቶ አይቶ ተመራምሮ አውቆ ለድነት ስለበቃ ቅዱስ ያሬድ ያን እየነገረን ነው ማለት ነውና ከዚህ የምንማረው ምንድን ነው? አንዳንድ ሰው በሕይወቱ ለውጥ ሲመጣ አይማርበት። ለምሳሌ ኃይል የነበረው ሰው ሲታመም መማር አለበት። ትላንትና ኃይል ነበረኝ፣ አሁን በበሽታ ላይ ወድቄያለሁ፣ ስለዚህ እግዚአብሔር ወደሱ ሊያቀርበኝ እየፈለገ ነው ብሎ ንስሐ ገብቶ ከእግዚአብሔር ጋር መታረቅ ይኖርበታል እንጂ ለምን በሽታ መጣብኝ እያለ በኃጢአት ላይ ኃጢአት እንዳይጨምር ያስተምራል ማለት ነው። ከሱ ጋር ተሰቅሎ የነበረው ፈያታዊ ዘጸጋም ሰደበው ነው የሚለው ኢየሱስ ክርስቶስን። አድን ርእሰከ፣ ራስህን አድን ብሎ ተሳደበ። ፈያታዊ ዘየማን ግን ይትፈርዖኑ ለእግዚአብሔር አምላክከ፣ ፈጣሪ እግዚአብሔርን አትፈራውምን? ለነሰ ዘበርቱ ረከበነ ወበከመ ምግባሪነ ተፈደይነ፣ ለእኛስ በሚገባ ተደረገብን እንደ ስራችንም ተከፍሎናል። እሱ ግን ንጹሐ ባሕሪ ነው። ንጹሐ ባሕሪ እግዚአብሔር ለእኛ ብሎ ለትትና ሲል ቢሰቀል ፈጣሪን አትፈራውምን ብሎ ወዲያው መስቀል ላይ ሆኖ እንዲህ ለመንቀሳቀስ በማይችልበት ደረጃ እንኳ ሆኖ ተዘከረኒ እግዚኦ በውስተ መንግሥትከ ሲለው የለም ያን አትጠብቅ፣ መመለስ ብቻ ነው የሚጠበቅብህና አሁን ከኔ ጋር በገነት ትውላለህ አለው ነው የሚለውና ከሚደረግልንና ከሚደረግብን ነገር መማር ያስፈልጋል ማለት ነው። ቅዱስ ጳውሎስም ይችን ዕድል ያገኛት በተደረገለት ተአምር ነው። ቅዱስ ጳውሎስ አሳዳጅ እንደነበረ ራሱን ጽፏል፣ በመጽሐፍም ተጽፏል። እዚያ በኋላ ግን በደማስቆ ላይ በመብረቅ ብልሽታ ኃይሉን ከገለጸለት በኋላ አላመነታም። ብዙ ሰዎች ብዙ ታምር ተደርጎ ያልተመለሱ አሉ። ምታት ነው እያሉ፣ የሰይጣን ስራ ነው እያሉ፣ በምታት በስራይ ነው የሚያደርጉት እያሉ እስከ ሞት ድረስ የታገሉ እነ ቅልጥያኖስ ሌሎቹም እነ መክስምያኖስ ብዙ መናፍቃን ነገስታት ብዙ መናፍቃን ጳጳሳት በተደረገላቸው የማዳን ሥራ ሳይጠቀሙበት አልፈዋል። ቅዱስ ጳውሎስና ፈያታዊ ዘየማን ግን በተደረገው ነገር አይተው በዚያ ተምረው ለድነት በቅተዋልና ሁላችንም ቢሆን ፈተናም ይሁን ደስታ ሲመጣልን ከዚያ መማር ይኖርብናል። በምናየው ነገር ያንን ነው የሚያስረዳን። እዚያ በኋላ ምንድን ነው ያለው? ወነገረ መስቀል ከሙኑቱ፣ የመስቀል ነገር የታመነ ነው።
በመስቀል ላይ ነው ይህንን ያየው ፈያታዊ ዘየማንና ያንን አይቶ ነው ያመነ። እነዚህ ነገሮች ሲከናወኑ አይቶ አመነ፣ ለድነት በቃ። የመስቀል ነገር የታመነ ነው ማለት መድኃኔዓለም ክርስቶስ በመስቀል ያደረገው ነገር ሁሉ የታመነ የተረጋገጠ ዓለም የዳነበት የማይሻር የማይሰረዝ አንድ ቀን ለዘላለም የተሰጠ ድነት ነው ማለት ነው እና ያ ዘመን የማይቀይረው ጊዜ የማይሽረው የታመነ የማዳን ስራ ነው የመስቀሉ ነገር። አስማኒ ቃለከ ብሎ ደግሞ ቅዱስ ያሬድ የአምላኩን ድምፅ እንዲሰማም ይናፍቃል ማለት ነው እና ይህን የሚያሳይ ነው። በጥቅሉ በስነ ፍጥረትም በሚደርስልንና በሚደርስብን ነገርም መማር እንዳለብን ልቡናችን ማጠንከር እንደሌለብን የሚያሳይ ነው ማለት ነው። ፈያታዊ ዘጸጋም በዚያው ቀልጦ ቀርቷል። እንደ ወንድሙ መዳን ይችል ነበር፣ እንደ ወንድሙ ማመን ይችል ነበር፣ እንደ ወንድሙ የድነቱ ተካፋይ መሆን ይችል ነበር። ግን ከኛ ጋር ተሰቅሎ እንዴት ነው እኛንም ያድነው ያለ እንዴ? ለራሱ እየቃተተ ለራሱ እየተጨነቀ ከኛ ጋር ተሰቅሎ መከራ እየተቀበለ እንዴት ሊያድን ይችላል አለ። ይሄኛው ደግሞ ባየው ነገር ተደንቆ ባየው ነገር ተምሮ ለድነት በቅቷልና ሁላችንም ቢሆን በምናየው ነገር መማር ይኖርብናል። በስነ ፍጥረት መማር እንችላለን። በጓደኞቻችን በሚመጣው ፈተና በሚያገኛቸው ነገር መማር እንችላለን። በብዙ ነገር ተምረን ወደ እግዚአብሔር መንግሥት እንገባለን ነው። ነቢየ እግዚአብሔር ዳዊትም አመ ሰማዕክሙ ቃሎ ይታጽኑ ልበክሙ፣ ቃሉን በሰማችሁ ጊዜ ልቡናችሁን አታጽኑ ይላል። ቃሉ ማለት ከዚህ የበለጠ ቃል የለም። ፀሐይ ስትጨልም አይቶ ልብን ከማደንደን የበለጠ የከፋ ነገር የለም ማለት ነው። ስለዚህ እግዚአብሔር በየጊዜው ባናስተውለው ነው እንጂ በሕይወታችን ላይ ታምር ይሰራል፣ በስራችን ላይ ታምር ይሰራልና ያንን አይተን የእግዚአብሔርን የማዳን ስራ እንደ ፈያታዊ ዘየማን እንድንሳተፍ ነው ቅዱስ ያሬድ እያስተማረን ያለ ማለት ነው። ይህን ይመስላል። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። እውነት ነው፣ ማስተዋሉን ያድለን። እንግዲህ አይተን የምንማርበትን ጥበብ ያድለን። ከዚህ ቀጥሎ ሰለስት ነያ ነው። ንጹም ወናፍቅር ይሳና ወናይትት ቃላያ እማርባቢና እስማብ ይሰማዓና ንጹም ጾመ ወናፍቅር ቢጸነ ወናይት ትከየ ማልባቢነ እስመ አብ ፍጡነ ይሰማን። ንጹም ጾመ ወናፍቅር ቢጸነ፣ ጾምን እንጹም፣ ወንድሞቻችን ጓደኞቻችን እንውደድ። ወናይት ትከየ ማልባቢነ፣ ክፋትን ከልቡናዎቻችን እናርቅ። እስመ አብ ፍጡነ ይሰማን፣ ክፋትን ከልቡናችን የምናርቅ ከሆነ አብ ፈጥኖ ይሰማናልና ነው የሚለው። ቅድም ከተባለው ጋር የተያያዘ ነው። ንጹም ጾመ ወናፍቅር ቢጸነ፣ ጾምን እንጹም፣ ጓደኞቻችንን እንውደድ። ወናይት ትከየ ማልባቢነ፣ ከልቡናችን ክፋትን እናርቀው። አይትቱ እከየ ማልባቢክሙ ይላል ኤርምያስ። ክፋትን ከልቡናችሁ አውጡት፣ አርቁት። ቅዱስ ጳውሎስም ግዝሩ እከዮ ለልብክሙ፣ የልቡናችሁን ክፋት ቆርጣችሁ ጣሉት ይላልና ብንጾምም ብንጸልይም ክፋት ካለ አይጠቅመንም ማለት ነው። እግዚአብሔር ከክፎች ጋር ስለማይተባበር ክፋት ደግሞ ሌላውንም ስለሚጎዳ ሰው ከከፋ የማይሰራው ስራ ስለሌለ ክፋት መጀመሪያ ሌላውን ይጎዳል፣ ኋላ ባለቤቱን የሰራውን መልሶ ይጎዳልና ስለማይጠቅመን እሱን እናርቅ ነው። ወናይትት ነው ያለው፣ እናርቀው፣ እናስወግደው፣ አይጠቅመንም። እስከ ክፋታችን ብንጾም፣ እስከ ክፋታችን ብንጸልይ፣ እስከ ክፋታችን ድረስ ብንመጸውት ጥቅም ስለሌለው በእግዚአብሔር ዘንድ ስለማንሰማ ክፋታችንን እናርቀው፣
እሱን ካራቅነ ግን እስመ አብ ፍጡነ ይሰማነ ፈጥኖ ይሰማናል ነው የሚለው። ፈጥኖ ጊዜ ሳይወስድበት ፈጥኖ ይሰማናል። እንድንሰማ ግን ክፋትን ከልቡናችን እናርቅ። ጸሎቱ ለጻድቅ እምአፍ እስከ እዝን ይላል ሰሎሞን። የጻድቅ ሰው ጸሎቱ ከአፍ እስከ ጆሮ ነው። ያ ማለት ምን ማለት ነው? አፍ የተናገረውን ጆሮ ፈጥኖ እንደሚሰማው ሁሉ የጻድቅ ሰው ጸሎቱን በእግዚአብሔር ዘንድ ሲሰማ እንደዚያ ነው። ጊዜ አይጨርስበትም እና ከክፋት በራቀ ከተንኮል በራቀ ከሴራ ከአድመኝነት በራቀ መንገድ መጸለይ እንዳለብን የሚያሳይ ነው። የቂመኛን ጸሎት እግዚአብሔር አይቀበልም ተብሏልና። ምክንያቱም እሱ ሌላውን ለማጥፋት ቂም ይዞ እግዚአብሔርን ይቅር በለኝ ቢለው እግዚአብሔርን ማታለል ስለሆነ ክፋታችን መጥፎ ነገራችን አስወግደን እግዚአብሔርን መለመን እንዳለብን፣ እስከ ክፋታችን የምንለምን ከሆነ ግን ከንቱ ድካም እንደሚሆንብን ነው ቅዱስ ያሬድ እየነገረን ያለ። አስተማሪ ነው እንግዲህ ሁሉም። አንደኛ ጾምን እንጾም ነው። ጾም ቅድም እንደተባለው ስንጾም መላእክትን ነው የምንመስለው፣ ስንበላ ደግሞ እንስሳትን ነው የምንመስለው። ምንም ጥያቄ የለውም። ሰው ሲበላ እንስሳትን ይመስላል፣ ሲጾም መላእክትን ይመስላል። መላካዊ ጸባይ ያድርበታል። ሲበላ ደግሞ እንስሳዊ ጸባይ ነው። እንግዲህ የእንስሳ ጸባይ ፍትወት እንስሳዊት ናት የምታድርበት እና አንደኛ ስንጾም መላእክትን እንመስላለን። መላእክትን የምንመስል ከሆነ ደግሞ ፍቅር አለ፣ ከጓደኞቻችን ጋር እንተባበራለን፣ ክፋት ይወገዳል። እግዚአብሔር የምንለውንና የምንጠይቀውን ነገር ይሰማናል እና እንደዚያ እንዲሆንልን ነው ቅዱስ ያሬድ እየነገረን ያለ። መላእክትን እንድንመስል በፍቅር እንድንኖር እግዚአብሔር ጸሎታችን እንዲሰማን እንጹም፣ እርስ በርሳችን እንዋደድ፣ ክፋትን ከኛ እናርቅ። እንዲያ ከሆነ አባታችን እግዚአብሔር አብ ወይም አባታችን እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ፈጥኖ ይሰማናል። ስለዚህ ቶሎ ለመሰማት በፍጥነት ለመሰማት ክፋትን ከልቡና አውጥቶ መቅረብ ያስፈልጋል እያለ ነውና እንደዚህ አንውን ነው። እሺ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። አሁን ወደ መጨረሻው እየደረስን ነው። ሰላም ነው። ከዚህ ቀጥሎ አንተ ውእቱ ቤት አንድ እስመ ጾም አብይ በቆየት ባቲ ታገይዘክሙ ነፍሰክሙ እምኃጢአት ትሜህሮሙ ለወራዙት ጽሙና ዛቲ ጾም ራይ ጾም ቅድስት ትፈሪ ሰላም ወተአስዮሙ ትፍስሕታ። እስመ ጾም አብይ በቁየት ባቲ ጾም ታላቅ ጥቅም አለባት ወይም አላት። ታግዘክሙ ነፍሰክሙ ማጥያት ነፍሳችሁን ሰውነታችሁን ከኃጢአት ነጻ ታወጣለች። ትሜሮሙ ለወራዙት ጽሙና ጎልማሶችን ለጎልማሶች እርጋታን፣ ትዕግስትን፣ ጭምትነትን ታስተምራቸዋለች። ዛቲ ጾም ጾም ቅድስት ይህች ጾም የተቀደሰች ጾም ናት። ተፈሪ ሰላም ሰላምን ታፈራለች ትሰጣለች። ወታስዮሙ ትብስሕተ ደስታንም ትሰጣቸዋለች ነው የሚለው። እንግዲህ ይህም በጾም የሚገኘውን ዋጋ ነው እየነገረን ያለ። እስመ ጾም አብይ በቁየት ባቲ ጾም ታላቅ ጥቅም ይገኝባታል።
ይገኝባታልና። ምን አይነት ጥቅም? ራስን ለመግዛት፣ ለማስተዋል፣ ለመረጋጋት፣ ከእግዚአብሔር ጋር ለመገናኘት ጾም ጠቃሚ ናት። ሰው ከበላ ደሙ ይሞላል። ደሙ ከሞላ ዝሙት ነው የሚሰለጥንበት። እንደገና ደግሞ ስጋዊ በሽታ ነው የሚሰለጥንበት። የሚጾም ከሆነ ግን እግዚአብሔር ነው የሚታየው። የቅዱሳን ስራ ነው የሚታየው። ጸጥታ፣ እርጋታ፣ ጭምትነት፣ ራስን መግዛት፣ ራስን መግራት፣ የዋህነት፣ ለተራውት ማሰብ ነው የሚታየውና ብዙ ጥቅም አለው ነው የሚለው መጾም ለስጋም ለነፍስም። ለስጋም ቢሆን ሁልጊዜ መብላት በሽታ ነው። በተለይ በአሁኑ ሰዓት ሰው ባለመብላት ሳይሆን በመብላት ነው እየሞተ ያለው። የማይበሉ ሰዎች ምናልባት ሰውነታቸው ሊጎሳቆል ይችላል እንጂ ሲሞቱ እያየናቸው አይደለም። እድሜያቸው እያጠረ ያለው እየሞቱ ያለው በብዛት የሚበሉ ሰዎችና ምቾት የበዛባቸው ሰዎች ናቸውና ለስጋም ለነፍስም አለመጾም አደጋ ነው ማለት ነው። መጾም ግን ለነፍስ ጠቃሚ ነው። መላእክትን የምንመስልበት ነው። ከእግዚአብሔር ጋር የምንገናኝበት ነው። ማስተዋልን የምንታደልበት ነው። ለሌሎች እንድናስብ፣ እንድናዝን፣ እንድንራራ የምንሆንበት ነው። እንደገና ደግሞ ሰውነታችን ስሜታችን እንዳይነዳን ስሜታችን የምንቆጣጠርበት ነው። ትሜሮሙ ለወራዙ ጽሙና ሲል ወጣትነት ከባድ ነው። የእሳት ዘመን ስለሆነ የሚፈልገውን ሁሉ ማድረግ ይፈልጋል። ግን ሲጾም የስጋ ፍላጎት ፍትወት እንስሳዊት የእንስሳ ፍላጎት ይወገድና ፍትወት መላካዊ የመላክ ፍላጎት ወይም ደግሞ መንፈሳዊ ፍላጎት በሰውነቱ ላይ በሕይወቱ ላይ ስለሚሰፍር እርጋታ ሲዘሉ የነበሩ ቆነጃጅቱ ጸጥ ብለው ይጸልያሉ፣ ይሰግዳሉ፣ ያስቀድሳሉ፣ ተሰጦ ይቀበላሉ፣ ለእናት ለአባታቸው ይታዘዛሉ፣ ሰላምን ያሰፍናሉ ማለት ነው። ሰው ከበላ ከጠጣ ይዘላል፣ ይሮጣል፣ ለዝሙት ይጋለጣል፣ ራሱንም ቤተሰቡንም አደጋ ላይ ይጥላል ማለት ነውና ጽሙናን፣ ዝምታን፣ እርጋታን፣ ጸጥታን፣ ስክነትን ሁሉ ታስተምራቸዋለች ነው የሚለው። እና መጾም ብዙ ጥቅም ስላለው ምናልባት ስንጾም እንጎዳለን፣ ትምህርታችን ይቀንሳል፣ አይምሮአችን ይዝላል፣ አሁን መጾም የለብንም የምንል ሁሉ እንዳንሸወድ ይህን መስማት ይኖርብናል። እርጋታን የምንለማመድበት ነው። ጸጥታን፣ ትዕግስትን የምንለማመድበት ነውና እንደገና ጾም ቅድስት ትፈሪ ሰላም፣ የተቀደሰችው ጾም ሰላምን ታፈራለች፣ ትሰጣለች ነው። በሰላም መኖር። ምክንያቱም ሰው በበደል የሚኖር ከሆነ ሰላም የለውም። ለጊዜው ዝሙቱን ሲሰራው፣ መዳራቱን ሲሰራው፣ ስርቆቱን ሲጠጣ፣ ሲቅም፣ ሲያጨስ ጊዜያዊ ደስታ ይሰጠውና ነገሩን ከፈጸመ በኋላ እንደገና ጸጸት ውስጥ ነው የሚገባው። ራሱን እየረገመ ራሱን እየወቀሰ እየተጨነቀ እንዳይናገር እየፈራ ሰላም እንዳያገኝ ደግሞ በውስጡ ያለው በሽታ ሰላም እየነሰው እየተጨነቀ ይኖራልና የሚጾም ሰው ግን ደስ እያለው ነው የሚጾም። ምክንያቱም ከእግዚአብሔር ጋር እንደተገናኘ ያውቀዋል። ሰውነቱ ከኃጢአት ንጹሕ እንደሆነ ያውቀዋል። ለትርፍ እየጾመ እንደሆነ ያውቀዋል። ሰውነቱ በረከትን እንዳገኘች ያውቀዋልና ደስ እያለው ሰላምን እያገኘ ወታስዮሙ ትፍሥሕተ ደስታንም ትሰጣቸዋለች። መቼስ ሰው መልካም ስራ ከሰራ የማይደሰት የለም። መስራቱ ነው እንጂ ከባድ፣ ከስራ በኋላ የማትደሰት ሰውነት የማትደሰት ነፍስ የለችምና መጾም ይኖርብናል ነው እንግዲህ ቅዱስ ያሬድ እያለ ያለ። ይህን ሁሉ በቆየትና ጥቅም የምናገኘው ስንጾም ነው እና ጾምን እንደዋዛ አንመልከታት። በሌላ አስተምሮው ላይ ጾም ልጓም ፍሬሃ ጥዑም ትተይናም ስላለ ጾም ይላል። ጾም ልጓም ናት፣ ፍሬዋ ደግሞ ጣፋጭ ነው። ትተይናም ስላለ ጾም ጾምን የተናቀች አናድርጋት፣ ዝቅ አናድርጋት። ልጓም ናት። ምክንያቱም በልጓም ፈረስን ገተን ወደምንፈልገው
እንደምንወስደው ሁሉ የሰውም ልጅ ሰውነቱን በጾም ልጓምነት ገጥቶ ወደ እግዚአብሔር፣ ወደ ክብር፣ ወደ ቅድስና፣ ወደ ንጽህና፣ ድንግልናን ወደ መጠበቅ፣ ወደ ተቀደሰ ትዳር፣ ክብርን ወደማያሳጣ ትዳር ይወስደዋል ማለት ነው። በተለይ በወጣትነት ያሉ ሰዎች ቢጾሙ ድንግልናቸውን ጠብቀው በተቀደሰ በተባረከ ትዳር ለመኖር ያግዛቸዋል። የማይጾሙ ሰዎች ግን ለዝሙት የሚጋለጡ መሆናቸው ምንም አያጠራጥርም። ሰው ከበላ ደሙ ይሞላል። ደሙ ከሞላ ደግሞ ፍትወተ ሥጋ ይሰለጥንበታል። ያለ መፈጸም ይወርቃል፣ ክብሩን ያጣል፣ እንደባዘነ ይኖራልና ከዚህ አንጻር ጾም ለሥጋም ለነፍስም ለመንፈስም ለሕይወትም ለአኗኗርም ለቤተሰብ ምስረታም ብዙ ጥቅም አለው እና እንጹም እያለ ነው። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። እንግዲህ ያው የቅዱስ ያሬድ ድርሰት እንደዚህ በአግባቡ የሚረዳውና የሚያስረዳለት ሲገኝ በጣም የተፍታታና እንደ ሌሎች አባቶቻችን ሊቃውንት ድርሰት ለብዙ ጥቅም የሚውል ነው። ያው በተለይ ምዕመናን ይህንን ያው እንደሌላው ጸሎት በአማርኛ የተደረሰ ስላልሆነ በአግባቡ ሊጠቀሙበት ወይም ሊረዱት አይችሉም። ያንን ታሳቢ በማድረግ ነው እኛም የቅዱስ ያሬድ ድርሰት ለኛ ብቻ እንዳይሆን ጠቅላላ የቤተክርስቲያኒቱ አባል የሆነ አካል የሆነ ሁሉ ተረድቶት ገብቶት እንዲንከባከበውም ጭምር ማድረግ ስለሚገባ እንደ ሌሎቹ ሊቃውንትም ድርሰቱን በአግባቡ እንዲረዳው ቢችሉ ነገ ከነገ ወዲያ አሁን እግዚአብሔር ይመስገን ወደ ትርጓሜ መጥቷል። ለምሳሌ ያህል ጾመ ድጓ ተተርጉሟል። አሁን ግዕዝና አማርኛ ሆኖ ታትሟል። እንደ ሌሎቹ መጻሕፍት እየተጠቀሰ ማስተማሪያም ጭምር እንዲሆን ነው ትልቁ ዓላማና መምህራኑም የሚያስተምሩት መምህራን ሁሉ ልክ እንደ ሌሎቹ ሊቃውንት እየጠቀሱ የሚያስረዱበት እንደሆነ በተለይ በጣም ጾምን፣ ጸሎትን በተመለከተ ስነ ምግባርን በተመለከተ እመቤታችንን ነገረ መስቀልን በተመለከተ በጣም በብዙ ቅዱስ ያሬድ አብራርቷልና ይህንን ለሌላው እንዲረዳው ለማድረግ ነው የጥረት የሚደረገው። በተለይ በዚህ እየመጣችሁ የምታስተምሩ መምህራን በእውነቱ ያው ብዙ የአገልግሎት ስራ ጫና እያለባችሁ ነው መጣችሁ ታስተምሩ። ነገር ግን ቅዱስ ያሬድን እናንተ ጋር ገለጣችሁት፣ ማን ይገልጠዋል? ተገቢ ስራ ስለሆነ ነው። እግዚአብሔር አምላክ ቅዱስ ያሬድ ለእናንተም እድሜና ጤናን ይስጥልን፣ አስበ ሊቃውንትን አስበ መምህራንን ያድልልን። ማጠቃላይ ሀሳብ ካለዎት ጨምረውበት በዚሁ በጸሎት ያሳርጉልናል። መልካም። እንግዲህ ቅዱስ ያሬድ አሉ ከሚባሉ ሊቃውንት አንዱና ታላቁ ነው። በሁሉም ነገር የተሳካለት ሰው ነው። ሊቅነት ከቅድስና፣ ቅድስና ከሊቅነት እግዚአብሔር አሟልቶ የሰጠውና ለማንም ያልተሰጠ ሀብትም የተሰጠው ታላቅ መምህር ነው ቅዱስ ያሬድ። እንግዲህ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቄርሎስ፣ እነ አትናቴዎስ፣ እነ ዲዮስቆሮስ በጣም በርካታ ሊቃውንት የሚያስደንቅ ጽሑፍና አእምሮን የሚያስጨንቅ ትንታኔ የሰጡ እግዚአብሔር መንፈስ ቅዱስ መሳሪያ አድርጎ የሰራባቸው ታላላቅ ሊቃውንት አሉ። እንዴት አይነት ቢሆኑ ነው ብለን እስከምንደነቅ ድረስ የሚያስደንቁን። የነዚያ እውቀትም ተሰጥቶታል ደግሞ ለቅዱስ ያሬድ የበለጠ ይሄ የዜማው ጸጋ የተሰጠውና በቅድስና ተመስጦ እንደ ቅዱስ ጳውሎስ ወደ ሦስቱ ሰማያት ሂዶ መላእክት የሚዘምሩትን ዝማሬ ሰምቶ በሰማይ ያለውን ዝማሬ ወደ ምድር ያወረደ ሰው ነው። ስለዚህ ሙራደ ቃል የተባለውም ለዚያ ነው። ድንግል ማርያም ሙራደ ቃል እንደሆነችው ሁሉ እሱም ሙራደ ቃል ተብሏል። እንግዲህ ሙራደ ቃል የሚባል ቦታም እዚያ አክሱም ላይ አለ። ዜማውን የሰማበት ቦታ ነው ወይም የተናገረበት ቦታ ነው ተብሎ ይነገራልና ቅዱስ ያሬድ ለኢትዮጵያ ቤተክርስቲያን የተሰጠ ልዩ ሀብት ነው። አባትነቱም ታላቅ ነው። ይህን እውቀት ይዞ ይህን ፍልስፍናውንም መንፈሳዊንም ስጋዊንም እውቀት ይዞ በዓለም ልጠቀምበት ሳይል ዓለምን ንቆ የሄደ ሰው ነው።
ያ ማለት በትክክል ወንጌል የገባው ሰው ነው ማለት ነው። አሁን ብዙዎቻችን ወንጌልን ተምረነዋል እንጂ ወንጌል አልገባንም። እሱ ነው እያስቸገረን ያለ። ቢገባን ኑሮ ይህን ያህል አንነታረክም ነበር፣ ይህን ያህል መከራ ውስጥ አንገባም ነበር። በትክክል የወንጌል ዓላማ የገባው ሰው ቢኖር ይህ ሁሉ ጥላቻ፣ ይህ ሁሉ ነቀፌታ፣ ይህ ሁሉ ችግር ባልተፈጠረው ነበር እና ሁላችንም ወንጌልን ተማር ነው እንጂ እስካሁን ድረስ አልገባንም ብዬ ነው እኔ የማምነው። እንግዲህ ብዙ ሰዎች እንዴት እንዲህ ሊል ይችላል፣ እኛ በደንብ ተረድተነው እየተነተን ነው እያብራራ ነው ሊሉ ይችላሉ። ግን መተንተኑ ማብራራቱ ቀላል ነው፣ መሆኑ ነው ከባዱ። በዚያ በወንጌል ሕይወት ላይ መኖር ያን መፈጸም ከባድ ስለሆነ ብዙ ሊቃውንት አሉ፣ ግን የሚተነትኑትን ደግሞ ለመኖር ይቸገራሉ። ቅዱስ ያሬድ የተነተነውን ያብራራውን በተግባር የሰራ ሰው ነው። ዓለምን ትቶ የሄደ ሰው ነው። ኢየሱስ ክርስቶስን የመሰለ ሰው ነው። በዚህ ሁሉ ነገር ሳይታበይ ሁሉን ነገር ትቶ በረሃ የገባ ሰው ነውና በብዙ መንገድ አብነት የምናደርገው በሊቅነቱ፣ በትሕትናው፣ በንጽህናው፣ በቅድስናው፣ በመናኝነቱና በአባትነቱ አብነት ልናደርገው የምንችል ታላቅ አባት ለኢትዮጵያ ቤተክርስቲያን የተሰጠ ታላቅ ሊቅ ነውና አንደኛ እንድናውቀው ነው። ሁለተኛ ደግሞ አስተምሮ ብሉይ ኪዳንና አዲስ ኪዳንን መሰረት ያደረገ ነው። እንዲያውም በብሉይ ኪዳንና በአዲስ ኪዳን ያልተገለጹ ነገሮችን ሳይቀር የገለጸ ሊቅ ነው። ብዙዎቹ ስውሮቹን ነገሮች ቅዱስ ያሬድ ገልጿቸዋል። የሚያስደንቁ ቃላት አሉት ከአእምሮ በላይ የሆኑ አዝማንቼ አዝማኔ አምጣንቼ አምጣኔ የሚለውን የሊቃውንቱን አእምሮ የሚፈትን ዘመንሽ ዘመኔ ነው መጠንሽ መጠኔ ነው የሚለውን ቃል የተናገረው ቅዱስ ያሬድ ነው። ሌሎቹ ሊቃውንት ይህን አልደፈሩት። ይህን ያለበት ምክንያት ዘመንሽ ዘመኔ ነው ሲል ከድንግል ማርያም የተከፈለው ሥጋ ዘመነ ቃልን ዘመን ስላደረገ በልጇ በኩል ያ ስለሚደርሳት ዘመንሽ ዘመኔ ነው መጠንሽ መጠኔ ነው ብሎ ድንግል ማርያምን የገለጸበትና ያከበረበት መንገድ አለና በጣም እጅግ ድንቅ የሆኑ ቃላት ያሉትና እነዚያን የተረጎመ ያብራራ ታላቅ ሊቅ ነው። እንደገና ደግሞ በጸሎት እንድንኖር፣ በትዕግስት እንድንኖር፣ በስርዓት እንድንኖር፣ የራሳችን ገንዘብ በቃን እንድንል፣ ለገንዘብ እንዳንገዛ፣ አዌ ታፍቅር ወለዝንቱ ዓለም ይህን ዓለም አትውደዱት እያለ የሚነግረን ሁሉ ከንቱ ይቤ መክብብ እያለ ከሰሎሞን እያመጣ የሚነግረን ራሳችንን እንድንጠብቅና በዚህ ዓለም ቋሚ ነገር እንደሌለ ለቋሚው ዓለም እንድንሰራ የሚያስተምር ታላቅ አባት ስለሆነ እንድንጠቀምበት ነው። እንዲያው የቤተ ክርስቲያን ብቻ መገልገያ ነው ብለው ሰዎች እንደሚያወሩት እንዳንወስደው። በእርግጥ የቤተ ክርስቲያን መገልገያ ነው የሚባለው ቀላል ነገር አይደለም። አሁን ላይ መጽሐፍ ቅዱስ ላይ ከሌለ ሌላው ነገር እንደ ዋዛ እየታየ ነው። እሱ ሞኝነት ነው። ሌሎቹ ነገሮች ሁሉ ከመጽሐፍ ቅዱስ የወጡ እንጂ ከመጽሐፍ ቅዱስ የተገነጠሉ ወይም የመጽሐፍ ቅዱስን ሐሳብ የለቀቁ አይደሉምና እንደው በዚያ መንገድ እንዳናየው እንድንጠቀምበት፣ እንድንማረው፣ እንድናስተምረው ለማለት ነው። ይህን ያደረገ አምላካችን እግዚአብሔር የተመሰገነ ይሁን። አሜን። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ አላድነነ ወባልሐነ እምኩሉ በዚአከ ሰላም ቅዱስ ገብርኤል መልአከ ውእቱ ማርያም ሰላም ለኪ ድንግል በሊናኪ ወድንግል ወሥጋኪ እግዚአብሔር ጸባኦት ሰላም ለኪ ወብርት አንቲ እምአንስት በእግዚአብሔር ጸባኦት ሰላም ለኪ በጸልይ ለነ ምሕረተ ወልደ ኢየሱስ ክርስቶስ ከመ ይስሐቅ ለነ ኃጣውኢነ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአተ ወኃጢአተ ኩሉ ሕዝብ ከጌታ ኢየሱስ ክርስቶስ ሆይ የኔንም ኃጢአት የወገኖችንም ኃጢአት ይቅር በል። ማይሰራ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ይባርክ።
ይፍቱኝ። እግዚአብሔር ይስጥልን። አስበ ሊቃውንትን አስበ መምህራንን ያድልልን። አሜን አሜን። አብሮ ያድለን።